በዋሽንግተን ዲሲ በሚገኘው ዋሽንግተን ሂልተን ሆቴል በተካሄደው ዓመታዊው የዋይት ሃውስ የዜና ዘጋቢዎች የራት ግብዣ ላይ የተከሰተው የተኩስ ልውውጥ በአሜሪካ ፖለቲካዊ ታሪክ ውስጥ ሌላ አስደንጋጭና አስፈሪ ክስተት ሆኖ ተመዝግቧል። ፕሬዝደንት ዶናልድ ትራምፕ፣ ቀዳማዊት እመቤት ሜላኒያ ትራምፕና ከፍተኛ የመንግሥት ባለሥልጣናት በተገኙበት በዚህ ደማቅ ሥነ ሥርዓት ላይ የታጠቀ ግለሰብ ጥቃት ለመሰንዘር መሞከሩ የሀገሪቱን የጸጥታ ሁኔታና የፖለቲካ ዋስትና ጥያቄ ውስጥ የሚጥል ሆኗል። እናም በዕለቱ የዓለም አቀፍ ትንታኔ ዘገባችን የዚህን ክስተት ዝርዝር ሁኔታ፣ ጥቃቱ እንዴት ሊፈጸም እንደቻለ፣ የተጠርጣሪውን ማንነት፣ የፕሬዝደንቱን ምላሽና የክስተቱን ፖለቲካዊ አንድምታ ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። ትናንት ቅዳሜ ምሽት በዋሽንግተን ሂልተን ሆቴል የነበረው ድባብ በሳቅና በደስታ የተሞላ ነበር። በመቶዎች የሚቆጠሩ ጋዜጠኞች፣ ታዋቂ ግለሰቦችና ከፍተኛ የሀገር መሪዎች በታደሙበት በዚህ የራት ፕሮግራም ላይ ፕሬዝደንት ዶናልድ ትራምፕ ንግግር ለማድረግ በዝግጅት ላይ ነበሩ። ሆኖም ይህ ድባብ በድንገት ተቀይሮ ወደ ሽብር ሊለወጥ ችሏል። የጦር መሳሪያና ቢላዋ የታጠቀ አንድ ግለሰብ ፕሬዝደንቱ እንዲሁም ከፍተኛ አመራሮች ባሉበት አዳራሽ አቅራቢያ የሚገኘውን የፍተሻ ጣቢያ ጥሶ ለመግባት ሞክረዋል። ግለሰቡ ወደ አዳራሹ በፍጥነት ለማምራት ሲሞክር በሚስጥራዊው የጥበቃ አገልግሎት ወይም ሴክሬት ሰርቪስ አባላት ተከቦ በቁጥጥር ስር ሊውል ችሏል። በዚህ መሃል የተተኮሱ ጥይት ድምፆች ከአዳራሹ ውጭ መሰማታቸው በአዳራሹ ውስጥ የነበሩ ታዳሚዎችን በድንጋጤ ከጠረጴዛቸው ስር እንዲሸሸጉ አድርጓል። ጥቃቱ በተሰነዘረበት ወቅትም ፕሬዝደንት ዶናልድ ትራምፕ፣ ቀዳማዊት እመቤት ሜላኒያ ትራምፕ እና ምክትል ፕሬዝደንት ጄዲ ቫንስ እንዲሁም የመከላከያ ሚኒስትሩ ፔት ሄግሴት ከዚህ ባሻገርም የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በአዳራሽ ውስጥ እንደነበሩ ተገልጿል። ጥቃቱ እንደተጀመረ የሚስጥራዊው የጥበቃ አገልግሎት ወይም የሴክሬት ሰርቪስ አባላት ፕሬዝደንቱንና ባለቤታቸውን በፍጥነት ከአዳራሹ በማውጣት ወደ አስተማማኝ ቦታ ሊወስዷቸው ችለዋል። ፕሬዝደንቱ ከአዳራሹ ሲወጡ በድንገት ተደናቅፈው ቢወድቁም የጥበቃ አባላቱ ደግፈው በማንሳት በአካባቢው ወደሚገኝ ከፍተኛ ጥበቃ የሚደረግለት የፕሬዝደንታዊ ክፍል ውስጥ አቆይተዋቸዋል። በሂደቱ ላይ አንድ የጸጥታ አካል ጥይት በማይበሳው ልብስ ወይም ቡሌት ሬዚስታንት ቬስት ላይ በጥይት ቢመታም ከባድ ጉዳት ሳይደርስበት መትረፉ ታውቋል። ፕሬዝደንቱና ሌሎች ከፍተኛ ባለስልጣናትም ምንም አይነት ጉዳት ሳይደርስባቸው በሰላም ከአካባቢው ለቀው መውጣት ችለዋል። ከዚህ ባሻገርም የፖሊስ ባለስልጣናት እንዳስታወቁት በቁጥጥር ስር የዋለው ተጠርጣሪ የ31 ዓመቱ ኮል ቶማስ አለን የተባለ የቶራንስ ካሊፎርኒያ ነዋሪ መሆኑ ተረጋግጧል። ተጠርጣሪው በርካታ የጦር መሳሪያዎችንና ቢላዋዎችን የታጠቀ እንደነበርም ተገልጿል። የዋሽንግተን ዲሲ ከንቲባ ሙሪየል ባውዘር እና የፖሊስ አዛዦች እንደገለጹት ከሆነም ተጠርጣሪው ጥቃቱን የፈጸመው ብቻውን ወይም በእነርሱ አጠራር ሎን ወልፍ እንደሆነ ይታመናል። የኤፍቢአይ ወይም የአሜሪካ ፌዴራል ቢሮ ኦፍ ኢንቨስቲጌሽን ዳይሬክተር ካሽ ፓቴል በበኩላቸው በቦታው የተገኙ የረዥም ርቀት የጦር መሳሪያዎችና የጥይት ቀፎች በምርመራ ላይ መሆናቸውን ገልጸዋል። ተጠርጣሪው በትክክል ማንን ኢላማ እንዳደረገ በይፋ ባይገለጽም ፕሬዝደንቱና ካቢኔያቸው ባሉበት አዳራሽ አቅራቢያ ይህንን መሰል ሙከራ ማድረጉ ዋናው ኢላማ ፕሬዝደንቱ ሊሆኑ እንደሚችሉ ጥርጣሬዎችን አሳድሯል። እንዲያም ሆኖ ፕሬዝደንት ዶናልድ ትራምፕ ከክስተቱ ከ2 ሰዓታት በኋላ በዋይት ሃውስ በሰጡት መግለጫ ጥቃቱን የፈጸመውን ግለሰብ በጣም የታመመ ሰው ወይም ኤቬሪ ሲክ ፐርሰን በማለት ገልጸውታል። ዶናልድ ትራምፕ ቀደም ሲል በፔንስልቫኒያና በፍሎሪዳ የተሰነዘሩባቸውን የግድያ ሙከራዎች በማስታወስ ተደማጭነት ስታገኝ ይከተሉሃል፣ ተደማጭነት ከሌለ ግን ዝም ይሉሃል የሚል ጠንከር ያለ ንግግር አድርገዋል። ፕሬዝደንቱ አክለውም ዛሬ ማንም አይቶት የማያውቀው የጸጥታ ጥበቃ ደረጃ ያስፈልገናል፣ ነገር ግን ማንም ማህበረሰባችንን እንዲቆጣጠረው አንፈቅድም ብለዋል። ዶናልድ ትራምፕ አደገኛ ስራ ላይ እንደሚገኙ ቢያውቁም ይህንን የሚያደርጉት ለሀገራቸው እንደሆነና ለፍርሃት እንደማይንበረከኩም አስታውቀዋል። እኔ አቅመቢስ ወይም ባስኬት ኬዝ አይደለሁም በማለት ለጥቃቱ የሰጡት ምላሽ ጥንካሬያቸውን ለማሳየት ያለመ ይመስላል። ይህ የትላንቱ ክስተት በአሜሪካ የፖለቲካ ታሪክ ውስጥ ትልቅ ቦታ ካለው ሌላ ክስተት ጋር ተመሳሳይነት አለው። በ1981 እንደ አውሮፓውያኑ የዘመን አቆጣጠር ፕሬዝደንት ሮናልድ
ሬጋን በተመሳሳይ ዋሽንግተን ሂልተን ሆቴል በራፍ ላይ በጆን ሄንክሊ ጁኒየር የጥይት ጥቃት ደርሶባቸው ነበር። ሬጋን በወቅቱ ደረታቸው ላይ በጥይት ተመተው ለልፈት ቢቃረቡም በተደረገላቸው የሕክምና እርዳታ ግን መትረፍ ችለዋል። ያ ክስተትም ሆቴሉ ለፕሬዝደንቶች ልዩ ጥበቃ የሚደረግበት ክፍል እንዲገነባና የጸጥታ መዋቅሩ እንዲቀየር ምክንያት ሆኖ ነበር። አሁን ደግሞ ከ40 ዓመታት በኋላ ዶናልድ ትራምፕ በተመሳሳይ ቦታ ለጥቃት መጋለጣቸው የሀገሪቱን ታሪክ ዳግም እንዲታወስ አድርጎታል። የአካባቢው ነዋሪዎች ሆቴሉን ከ1981 የሮናልድ ሬገን ጥቃት በኋላ ሄንክሊ ሂልተን ብለው እስከ መጥራት ቢደርሱም የአሁኑ ክስተት ግን ለሆቴሉና ለሀገሪቱ የደህንነት ተቋማት ተጨማሪ የቤት ስራን የሚሰጥ ድርጊት ሆኖ ተወስዷል። እናም የትላንቱ የጥቃት ሙከራ ስለአሁኑ የአሜሪካ ፖለቲካ ብዙ የሚናገረው ነገር እንዳለ እየተገለጸ ይገኛል። ሀገሪቱ በከፍተኛ የፖለቲካ ክፍፍል ውስጥ ባለችበትና የጥላቻ ንግግሮች በበረከቱበት በዚህ ወቅት በከፍተኛ አመራሮች ላይ የሚቃጡ ጥቃቶች መጨመራቸው የዲሞክራሲ ስርዓቱን አደጋ ላይ የሚጥል ሆኗል። ከዚህ ጋር ተያይዞም የሪፐብሊካን የህዝብ ተወካዮች ምክር ቤት አፈ ጉባኤ ማይክ ጆንሰን እና የዲሞክራት መሪው ሐኪም ጄፍሪስ ክስተቱን በማውገዝ በአሜሪካ ውስጥ ያለው አመፅና ትርምስ ማክተም አለበት ብለዋል። ይህ ክስተት አሜሪካ በውስጣዊ ፖለቲካዊ ውጥረት ውስጥ መሆኗንና የፖለቲካ ልዩነቶች ወደ አካላዊ ጥቃት እያደጉ መምጣታቸውን የሚያሳይ ምልክት ተደርጎ ሊወሰድ እንደሚችልም እየተነገረ ነው። ከዚህ ባሻገርም ፕሬዝደንት ዶናልድ ትራምፕ ይህንን ክስተት ለፖለቲካዊ ዓላማቸው እንዴት እየተጠቀሙበት እንደሆነም መታዘብ ይቻላል። ዶናልድ ትራምፕ በጥቃቱ ወቅት ያሳዩትን መረጋጋትና ከዚያ በኋላ የሰጡትን መግለጫ ሲመለከቱ ራሳቸውን እንደ ተጎጂ ግን ደፋር መሪ አድርገው እያቀረቡ ነው። ተደማጭ ስለሆን ጥቃት ይሰነዘርብናል ማለታቸው ደጋፊዎቻቸው የበለጠ እንዲያዝኑላቸውና እንዲደግፏቸው የሚያደርግ ስልት ይመስላል። ቀደም ሲል በፔንስልቫኒያ ጥቃት ሲሰነዘርባቸው የነበረውን ምስልና አሁን ያጋጠማቸውን ክስተት በማጣመር ለሀገራቸው መስዋዕትነት እየከፈሉ እንዳሉ በማሳየት የህዝብ ተቀባይነታቸውን ወይም ህዝባዊ ቅቡልነትን ለማሳደግ እየሞከሩ ነው። ይህ ደግሞ በመጪው ምርጫ ወቅት ከፍተኛ የሆነ የፖለቲካ ድጋፍን ሊያስገኝላቸው የሚችል አጋጣሚ ይሆናል። በሌላ በኩል የዓለም መሪዎችም ለክስተቱ ፈጣን ምላሽን ሰጥተዋል። ከዚህ ጋር በተያያዘም የሜክሲኮ ፕሬዝደንት ክላውዲያ ሺምባውም እንዲሁም የቬኔዙዌላዋ ተጠባባቂ ፕሬዝደንት ዴልሲ ሮድሪጌዝ ጥቃቱን በማውገዝ አመፅ መቼም ቢሆን መፍትሄ ሊሆን አይችልም በማለት የትራምፕንና የባለቤታቸውን ሰላም ተመኝተዋል። ይህ የሚያሳየው የፕሬዝደንቱ ደህንነት በዓለም አቀፍ ደረጃም ትኩረት የሚሰጠው ጉዳይ መሆኑን ነው። በተለይም አሜሪካ ከኢራን ጋር በጦርነት ውስጥ ባለችበት በዚህ ወቅት የሀገር መሪዎች ላይ የሚሰነዘር ጥቃት ዓለም አቀፍ አንድምታው የጎላ ነው። በሌላ በኩል ደግሞ የዋይት ሃውሱ የጋዜጠኞች ራት ግብዣ ዓላማው በጋዜጠኞችና በባለስልጣናት መካከል ያለውን ግንኙነት ማጠናከርና የፕሬስ ነጻነትን ማክበር ነበር። ሆኖም ፕሬዝደንት ዶናልድ ትራምፕ ከመገናኛ ብዙሃን ጋር ያላቸው ግንኙነት ሁልጊዜም ውጥረት የበዛበት በመሆኑ በዕለቱ የተገኙት ተቃዋሚዎች ጋዜጠኝነት ሞቷል የሚሉ መፎክሮችን ይዘው መታየታቸው የሁኔታውን ውስብስብነት አጉልቶ ያሳያል። ዶናልድ ትራምፕ በዕለቱ ሊያደርጉት የነበረው ንግግር ከጋዜጠኞች ጋር ያላቸውን ሸካራ ግንኙነት ለማለሳለስ አሊያም ዳግም ለመተቸት የታለመ ቢሆንም ጥቃቱ ግን ሁሉንም ነገር አቋርጦታል። እንዲያም ሆኖ ጥቃቱ እንዴት ሊፈጸም ቻለ የሚለው ጥያቄ የጸጥታ መዋቅሩን ክፉኛ የሚፈትን ጉዳይ ተደርጎ ተወስዷል። በተለይም ፕሬዝደንቱ በሚገኙበት ቦታ እንዲህ ያለ የታጠቀ ግለሰብ የፍተሻ ጣቢያዎችን ጥሶ መግባቱ ትልቅ ክፍተት መኖሩን ያሳያል። ምንም እንኳን የሚስጥራዊ ጥበቃ አገልግሎት አባላት ግለሰቡን በፍጥነት በቁጥጥር ስር በመዋል ፕሬዝደንቱን ቢያተርፉም ግለሰቡ እስከዚያ ድረስ መድረሱ ራሱ አስደንጋጭ ትዕይንት ተደርጎ ይወሰዳል። የሚስጥራዊ ጥበቃ አገልግሎት ወይም በሀገሪቱ አጠራር ሴክሬት ሰርቪስ ተጠባባቂ ዳይሬክተርና ሌሎች ባለስልጣናት ምርመራው እንደቀጠለና ተገቢው ክስ በተጠርጣሪው ላይ እንደሚመሰረትም ገልጸዋል። እናም ይህ የዋሽንግተን ሂልተን ሆቴል ጥቃት
መውጣት በአሜሪካ ፖለቲካዊ ምህዳር ውስጥ ትልቅ ጠባሳ ጥሎ የሚያልፍ ድርጊት ሆኗል። ፕሬዝደንት ዶናልድ ትራምፕ ደህንነታቸው ተጠብቆ ቢቆይም ክስተቱ ግን አሜሪካ ምን ያህል ለውስጣዊ ጥቃት ተጋላጭ መሆኗን አሳይቷል። ፕሬዝደንት ዶናልድ ትራምፕ ክስተቱን ተከትሎ ልዩነቶቻቸውን የሚፈቱበት አጋጣሚ እንዲሆን ቢጠይቁም በተግባር ግን ፖለቲካዊ ክፍፍሉን ሊያባብሰው እንደሚችል ይገመታል። ፕሬዝደንቱ ይህንን አጋጣሚ ለፖለቲካዊ ትርፍ በመጠቀም የህዝብ ተቀባይነታቸውን ለማጠናከር ቢጥሩም የሀገሪቱ የጸጥታ ተቋማት ግን የወደፊቱን የከፍተኛ አመራሮች ደህንነት ለማረጋገጥ ከባድ የቤት ሥራ ይጠብቃቸዋል። በሌላ በኩል በክስተቱ የሮናልድ ሬጋን ታሪክ ዛሬም በድጋሚ ሲታወስ አሜሪካ ከታሪኳ ምን ተማረች የሚለው ጥያቄ ግን አሁንም ምላሽ የሚፈልግ ሆኖ ቀጥሏል። በማጠቃለያውም ቅዳሜ ምሽት የተከሰተው የተኩስ ልውውጥ በፕሬዝደንት ዶናልድ ትራምፕ ላይ የተሰነዘረ ሌላኛው የግድያ ሙከራ ተደርጎ ሊወሰድ ይችላል። ተጠርጣሪው ኮል ቶማስ አለን በቁጥጥር ስር መዋሉና ፕሬዝደንቱ በሰላም መውጣታቸው ትልቅ እፎይታ የሰጠ ቢሆንም ክስተቱ ያስከተለው ድንጋጤ ግን በቀላሉ የሚረሳ አይደለም። ፕሬዝደንት ትራምፕ ለሀገራቸው ሲሉ አደገኛ ስራ እየሰሩ መሆናቸውን በመግለጽ የደጋፊዎቻቸውን ስሜት ለመኮርኮርና ለመሳብ መሞከራቸው በቀጣዩ ምርጫ ሂደት ላይ የራሱ የሆነ ተጽዕኖ ይኖረዋል። አሜሪካ የፖለቲካ ልዩነቶቿን በሰላማዊ መንገድ ካልፈታች እንዲህ ያሉ አስደንጋጭ ክስተቶች የሀገሪቱን ሰላምና መረጋጋት ማናጋታቸው እንደሚቀጥሉ ይህ ክስተት ትልቅ ማስጠንቀቂያ ሰጥቷል። ዶናልድ ትራምፕ እንዳሉት ማህበረሰባችንን ማንም እንዲቆጣጠረው አንፈቅድም ቢሉም የጥላቻና የአመፅ ፖለቲካ ግን ማህበረሰቡን እየተቆጣጠረው እንዳለ የትላንቱ ክስተት ሕያው ምስክር ሆኖ ቆሟል። በአጠቃላይም የትላንት ቅዳሜ ምሽቱ ክስተት በፕሬዝደንት ዶናልድ ትራምፕ ላይ ብቻ ሳይሆን በአሜሪካ ዲሞክራሲያዊ ተቋማትና በህዝባዊ ደህንነት ላይ የተቃጣ ጥቃት ተደርጎ ሊወሰድ ይችላል። የ31 ዓመቱ ኮል ቶማስ አለን በፈጠረው ድንገተኛ ምስቅልቅል አሜሪካ ከ40 ዓመታት በፊት ከነበረችበት ተመሳሳይ የፖለቲካ ጥቃት ስጋት ገና እንዳልወጣች አረጋግጧል። ፕሬዝደንት ዶናልድ ትራምፕ ከዚህ አደጋ ያለምንም ጉዳት መውጣታቸውና ክስተቱን ለፖለቲካዊ ጥንካሬያቸው መጠቀማቸው በመጪው ምርጫና በሀገሪቱ የፖለቲካ አሰላለፍ ላይ ትልቅ ተጽዕኖ ማሳረፉ አይቀሬ ይመስላል። ፕሬዝደንቱ እንዳሉትም ለሀገሪቱ ሲባል የሚከፈለው መስዋዕትነትና የሚወሰደው አደጋ የአሜሪካ ፖለቲካ ምን ያህል የከረረ ደረጃ ላይ እንደደረሰ ያሳያል። የሀገሪቱ የፍትህ ሚኒስቴርና የፌዴራል የምርመራ ቢሮ የሚያደርጉት ምርመራ ለወደፊቱ እንዲህ ያሉ አደጋዎችን ለመከላከል ምን አይነት አዳዲስ የደህንነት እርምጃዎች እንደሚወሰዱ የሚጠቁም ይሆናል። እስከዚያው ግን ዋሽንግተን ሂልተን ሆቴል ለሁለተኛ ጊዜ የፕሬዝደንት ግድያ ሙከራ የታየበት ስፍራ ሆኖ በታሪክ መዝገብ ላይ የሚሰፍር ይሆናል። ጥቃት መፍትሄ ሊሆን አይችልም የሚለው የዓለም መሪዎች መልእክትና የትራምፕ የሰላም ጥሪ በአሜሪካ ፖለቲካዊ ምህዳር ውስጥ በተግባር መተርጎም አለመቻሉ ግን አሁንም ትልቅ ጥያቄ ምልክት ሆኖ ይቀጥላል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ሲኤንኤን፣ ቢቢሲ፣ ሮይተርስ እና ኤፒ ኒውስን በዋቢነት ተጠቅመናል።